ዛሬ ማለት ነው ዛሬ ነጥብ ስላስጣላችሁ አናዘር ቋጠሮ ሊቤን ነጥብ እናስጥልላችኋለን። ተመላሰሱበት። ግባ እናውጣው። ይሄ ነው የኔ ክለብ፣ ጀግናው ክለብ ማለት ነው። እንደምታወራው አይደለም። በጣም ጀግና የሆነ ክለብ ነው ያለኝ። ምንድን ነበር ስትሉ ነበር? እመጣበታለሁ። ስለ ተጫዋቾች፣ ስለ አሰልጣኛችን ምናምን ስለነበረው ስለ ጌም እመጣበታለሁ። ምንድነው ስትሉ ነበር? ይሄ ነው ጀግናው ክለቤ። አንሷል። 5 ጎል 6 ጎል 7 ጎል ይገባል ነበር። አንሷል። ይሄ ነው የኔ ጀግና ክለብ። ግሎሪ ማን ዩናይትድ። ባህሬን ላይ የምንገኘው ስደት ላይ ነው። እንደዚህ አይነት ደስታ እያጣጣምን ያለነው ስደት ላይ ነው። እንደዚህ አይነት ደስታ እያጣጣምን እንዴት ይችላል? አም ሶሪ ጆናሮ አም ሶሪ ጋርዲዮላ ወንድሙ ላይ ይነሳል። ማንቸስተር አንድ ነው፣ እሱም ያው ማንቸስተር ነው። ከሞት የጠላት ወዳጄ ነው። ተበቀለልን። አላሁ አክበር። ዶርጉ ኩያ እናስመሰግናለን። እቤታችን ቁጭ ብለን 3 ነጥብ ናቱ ግባ እናውጣው። ኦለያነ ነው መላ ማይክል ካሪክ ይቀማል። ምን አይነት ቲም ነው በእናትህ? ይሄ ነው ማንጀ አባቴ፣ ይሄ ነው ማንጀ ፈላው ቱበል ሲወያለው ልብላል ቱበል ድሮ ምን እቋጠርላለሁ እንጂ እሸነፍላለሁ አልኩ እንዴ? ዋጣት አባቴ እበቀልላለሁ። እንዳታለቅስ ደግሞ ቀርተኛ ፈላውላ። ማነው ቸርኪ? ይመችህ ካሪክ። የመጀመሪያ ጨዋታ ደርቢ በሜዳ 3 ነጥብ ኬት ይመጣል? እግዚአብሔር 3-0 አሸንፈን ማለት ነው። ብድራችንን ብንመልስ በጣም ደስ ይለኝ ነበረ። 5 ነው አክቹሊ ያገባ ነው። በተለይ የማውንት መሻሩ በጣም አናዶኛል። እዚህ የመጣችሁ ሁላችሁንም አመሰግናችኋለሁ። ሌላ ምን ልላችሁ ነው? እናንተ ፎቃቃ ወያሎች ውለታችን አለባችሁ። ይኸውላችሁ እኛ እንደናንተ ግፉ አይደለም። ለማንኛውም ፎሎ ማድረግ እንዳይረሳ፣ እየገባችሁ ኮፒ ሊንክ ምናምን አድርጉት። ብቻት ይበላችሁ ያራዳ ልጆች። ዛሬ ሴሌብሬት ብናደርገው የት ነው? ኤግዚቢሽን ማዕከል ጆኒ ራጋ፣ ልጅ ሚካኤል፣ ናቲማን፣ ኤደን፣ ባታ ገብረት ምናምን ኃይሌ ሩት አሉ።
ዛሬ እዛ ሰለብሬት እናደርጋለን። ይመቻችሁ ነው ዩናይትድ የማውት ባይሻር ነው ያበደ ነበረ። ይሄ ነው ጋሪ ይችላል ማለት ነው ጀመው። ይሄ ነው ዩናይትድ ሲቲን ተበቀናት። ገና ቀጣይ ሳምንት አርሰናል አለ ወያኔ አለ። ቀጣይ ሳምንት ጠብቁ ወያኔዎች ገና ወያኔዎች እየመጣንላችሁ ነው። ወያኔዎች እየመጣንላችሁ ነው። ብድሩን የማይከፍል ወንድ አይወለድም። ጋሪ ይችላል። ማይክል ካሪክ 3 ነጥብ ክሊን ሺት 2 ጎል ይዘወቷል። ኦልድ ትራፎርድ ላይ 4ኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ 4ኛ ደረጃ ላይ ዋው! መቦሞ 65ኛው ደቂቃ፣ ዶርጉ 76ኛው ደቂቃ ማንቸስተር ዩናይትድ ቀዮቹ ሰይጣኖች ማንቸስተር ሲቲን ኦልድ ትራፎርድ ላይ 2-0 አሸንፈዋል። ዋው! ወቀጠው ዋው! ዛሬ 2-0 አንዴ ሞቅ ያለ ጭብጨባ ለማንቺ አንዴ ምን አይነት ጨዋታ ምን አይነት ማንቸስተር በቃ ባሪያ ማለት እኮ ነው። የታዘዝከውን መፈጸም ነው። አለቀ። ገረድ ማለት የታዘዝከውን መፈጸም ነው። እንደዚህ ድንዝዝ ፍዝዝ ቡክት ያለ ቲም ምን አይነት ቋጠሯችሁ ነው? ማንቸስተር ሲቲ እንደዚህ ልጠፍጠፍ ታውቃለህ? እንዲህ መፍጨት ማለት ነው። አለቀ። ኧረ ማንቸስተር የአርሰናል ቋጠሮ ምን አይነት የጠንቋይ ቤት ሂደህ ነው? ምን አይነት ቋጠሮ ነው እንደዚህ ይሄን ድንዝዝ ያለ ቦካቲ እንደዚህ ያስነሳችሁት? ማንቸስተር አረ አርሰናል ቋጠሮ ይለያል። የአርሰናል ቋጠሮ ይለያል። ማንቸስተር ዩናይትድ ከማስነሳት ይደነዘዘ ጥምታለት ይሁን ሬሳቲ ማስነሳታችሁ ምን አይነት ቁጭ አርሰናል አረጉት እኮ። አረ ቋጠሮ ማንቸስተር ቀይ ናት። በቃ ቀይ ናት። ሰማያዊ ሆና አታውቅም። ነጭም ምናምን ሆና አታውቅም። በቃ ቀይ እንደነበረች ነች። አሁንም ነጭ። በቃ አሞሪን እንኳንም ወጣ። ለምን ወጣ ቤተሰብ ነበር። ይቅርታ እንኳንም ወጣ። ለምን ማንቸስተር ከዚህ በኋላ የፈለገውን ሰራውን ሰርቷል። ካሪክ በቃ ኮንትራቱን ስተው ቁጥሩን ጻፈው። ቁጥሩን ደሞዙን ይጻፈ ራሱ አስፈረመው። በቃ 5 ዓመት ተፈልኳል። ትችላለህ። ይሄን መላጣ መቼ ነው ቆይ አመስግኝ የምጨርሰው? በእናታችሁ እዚህ የአፍሪካ ዋንጫ ላይ ጊኒ ነው ምናምንም እነሱ ላይ ማግባት አቅቶት ሲቲ ሲሆን ግን አስገባለት። በቃ እንዲህ ነው የሚያስፈልገው። ለመላጣ ሌላ መላጣ ነው መፍትሄው። ከዚህ በኋላ እንደርሰናል ደጋፊነቴ በዚህ ተጫዋች አንድ ሰው እንዳይመጣብኝ። በቃ ከማንም ጋር አላከራክረውም ከዚህ በኋላ በቃ የሱን ስም በክፉ የሚጣራ ያርሰናል ደጋፊ እንዳይኖር አመቱ እስኪያልቅ። ዋንጫውን ካጣኑ ሰድበዋለን ደጋሚ ግን ከዛ በኋላ ማንም እንዳይናገር። ይሄ ሁሉ ብቻ አውርቼ ማታ አርሰናል ተሸንፎ እንዳልወረድ ብቻ ይመቻችሁ። ማንቺ ትችላለህ። እኔ እኮ ተናግሬያለሁ። ሲጀመር ማንቼ ብራንድ ነው ገባህ አይደል? ብራንድ ነው በቃ እዴ ስንት ጎል ተሰረዘበት ምናምን እንጂ 5 ምናምን እኮ 5 መሆን ነበር። ፈርስት ሃፍ 3-0 መሆን ነበረበት። እድሜ ለዶራኑማ ፈላው ሌላ ትራንስፈር ዊንዶው ሳይዘጋ ሌላ 5 ተጫዋች አስፈርሚ ለውጥ እንድታመጪ ማለት ነው። ዱቄት 3 ጌም አቻ ከዛ ላይ መጨረሻው ማንቸስተር ደርቢ ስክትማ ኔሊን ዘኮፈ ማንቼ ይችላል። አቤት አርሰናል ደጋፊ ግን አቤት 3 ነጥብ ካገኘ ማንቸስተር ዩናይትድ ስንት ጊዜ እንደሆነው ስንት ጊዜ እኛ ስንቋጥርለት 3 ነጥብ ጽንስ ያጨናግፋል። የኛ ቋጠሮማ አደብትሽ ኖሮ እኮ ቋጥሬ ብቻ በዚህ ዲሲፕሊንሽ በተለይ ሊቨርፑል አስጣልሽልኝ፣ ሲቲን አስጣልሽልኝ፣ ቋጥሬ ብቻ ቶፕ 4 አስገባሽ ነበርኩ። ቋጥሬ ሳትቺማ ውልዝ ምናምን ያሸንፋል ታያለሽ። እኔ መቼም ነው ማንም ነው ማሸንፍሽ ከኔ ውጪ ገባሽ አይደለ? ማንቼ ብራንድ ነው በቃ ብራንድ ነው እዴ። እነዚህ አድክሞች ቻንስ ያደረጉባቸው ማን ነው? the city is yours 20,000 fucking empty seats are you fucking sure? ፈላው በሌላ ቪዲዮ እመጣለሁ። ክሬዲት የሚሰጠው ሰዎች ክሬዲት እየሰጡ ማንቼ ብራንድ ነው በተለይ በዚህ ሳምንት ይሄ ነው ማንቼ አረ ትችላለህ። አረ ማንቼ ትችላለህ። ግን ከማንቸስተር በላይ የምችለው እኔ ምን አይነት እርኩስ ቋጣሪ ነኝ ማንዬ። አተ አረ የጣት መስራት መጀመር አለብኝ ጀማው። የጣት መስራት መጀመር አለብኝ ማንዬ።
ግባ ማንቼ ይችላል ማን አባክ ነው ማንቸስተርን ደግሞ ብሉ ያደረጋት ማን ያለው ብሉ ጠጡ ነው ማንቸስተር ብሉ ምትል በሙላ ማለት ነው ይኸውልህ ማንቸስተር ሊድች እኔ ስፈልግ ብሉ ይሆናል እኔ ስፈልግ ሬድ አረጋለሁ ማንቸስተር በመላው ከተማ ቀይ ነች እናትህ ወለደች ከዚህ ጋር መተ እንዳትከራከር ነግሬያለሁ አሁን በክብር ነው መጣራሽ ማንቺዬ ምን ይደረግልሽ ቶፕ 4 ነው የምትፈልጊው ቶፕ 3 ነው ቶፕ 2 ነው ቶፕ 1 ብቻ እንዳትፈልጊ ከዛ ውጪ ያለውን በሙሉ ማለት ነው እኔ አረግሻለሁ በቃ ይቋጠርልሻል እንዲህ ውለታሽ አይረሳም በቃ እንደውም ሁለተኛ ክለብ ምንም አይመጣ ሁለተኛ ክለብ ተቋጥሯል ሰርቷል ማንቺ አሸንፋለሽ ማንቺ ቶፕ 4 ብቻ አይደለም ቶፕ 2 ነው መሆን ያለባት ማለት ካሪክ ይችላል እናት አሉላ ፍሬው ምን አለ ማንቸስተር ዩናይትድ ብራንድ ነው አለ በቃ ይሄ ነው ብራንድ እኛ የምናውቀው ብራንድ ይሄ ነው በቃ በአዲስ አሰልጣኝ የተጫዋቹን ተጨምሮ ደርቢን እንደዚህ ቅጥቅጥ ስታደርገው ይሄ ነው ብራንድ በቃ ጽድት ያለ ብራንድ የሚያስፈልግን 3 ነጥብ ከሚያስፈልግ ክለብ ላይ በሜዳክ ላይ ጽድት ይው በቃ ልቅም ያለ 3 ነጥብ እቺ ናት በቃ خلاص ይሄ ነው ብራንድ ማለት ነው ካስሜሮ የ7 ደቂቃ ተጫዋች አይደለም ካስሜሮ እንደዛሬ ወጣትነት ተሰምቶት አያውቅም ጭራሽ ነው ማያውቀው እንዴ ተጫዋች ወኔ ያንተውት ይሄ እኔ ፖርቹጋል ላይ ያሉት ራሱ እኔ በስም መመሳሰል ነው እንጂ ጭራሽ ተውት እሱ አይመጣውም ግን አረ ወኔያችሁ ራሱ ደስ ሲል በኢየሱስ ስም ፈላው እንደውም ይኸውላችሁ ከሲቲ ይልቅ ማለት ነው ዩናይትድ ለዋንጫ ያስፈራል በቃ ምን አባታ በጣል አንተ ጡጦ ጠቢ ምን አባታ በጣል ዩናይትድ ለዋንጫ ያስፈራል አንተ እበት ምንድነው ነጩት እንዴ where is Haaland airport this way ብላለች where is Haaland where is everybody where is those 11 players where are they ለማንኛውም በቋጠሯውንም ይችላል ተገኘም እንቀጥላለን እስከሚበላ ድረስ ይሄ ዋንጫው ተበልቷል ተብሎ እስከምናስጨበጭብ ድረስ ቋጠሯችን ይቀጥላል ለማታውን ጨዋታን በረካ ያርግልን ጎይኬሬ ሃትሪክ የሚሰራ ያርግልን ማንቸስተር ዩናይትድ ምንድነው ያስመለከተን ጋይስ እኔ እንደዚህ አይነት ፐርፎርማንስ በፍጹም ዩናይትድ በዛሬው ጨዋታ ያስመለክተናል ብዬ አልጠበቅኩም ነበር በ22ኛ ሳምንት ተጠባቂ የማንቹሪያን ደርቢ ጨዋታ ማንቸስተር ዩናይትድ ኦልድ ትራፎርድ ላይ የፔፕ ጋርዲዮላ ማንቸስተር ሲቲ በማስተናገድ 2-0 በሆነ ውጤት ማሸነፍ ችሏል እውነቱን ለመናገር የሚገባው ቡድን ነው ማሸነፍ የቻለው ማይክል ካሪክ በመጀመሪያ የአሰልጣኝነት ጨዋታው እንግዲህ ፈታኙን ማንቸስተር ሲቲ በማሸነፍ እንግዲህ በድል ስራውን ጀምሯል ማለት ነው በዚህ ጨዋታ ላይ ዩናይትዶች ማድረግ ያለባቸውን ነገር ነው ያደረጉት ብዬ ነው ማስበው የካሪክ ስትራቴጂ በሚገባ ሰርቶለታል ማንቸስተር ሲቲ በጣም ከጠበቁት በታች ተቀዛቅዞ ነበር በጨዋታው ላይ ተመለከትኩት በካውንተር አታክ ነበር ለማጥቃት ሲሞክሩ የነበረው ከኳስ ውጪ ለመከላከል ጥረት ሲያደርጉ ተመልክተናቸው ነበር ኳሶቹን ሲያገኙ ደግሞ ከተከላካዮች ጀርባ የሚፈጠሩን የማንቸስተር ሲቲ ተከላካዮችን ስፔስ እንግዲህ ለመጠቀም በጣም አስደናቂውን እንቅስቃሴዎች ሲያስመለክቱ ነበር እንደውም ፈርስት ሃፍ ጎል ማስቆጠር ነበረባቸው ነገር ግን ሁለቱም ጎሎች እንግዲህ በብራሂም ቤኑ 65ኛው ደቂቃ ላይ እንዲሁም ደግሞ በፓትሪክ ዶርኩ 76ኛው ደቂቃ ላይ ተከታትለው ተቆጥሮ ነበር ዩናይትዶች በዚህ ጨዋታ ላይ 3 ጎሎች ተሽሮባቸው ነበር እንደውም ኦፍሳይድ ትራፓቸውን ቢጠብቁ ኖሮ ከዚህም በላይ ጎሎችን ማስቆጠር እንደሚችሉ ተመልክተን ነበር ዩናይትድ በጣም የሚገርም ፐርፎርማንስ ነበረው የፔፕ ጋርዲዮላ ማንቸስተር ሲቲ ግን ጉዞ ወዴት ነው የሚያስብል ይመስለኛል በዛሬው ጨዋታ ከማንቸስተር ዩናይትድ ቀጥሎ የሚደሰተው ቡድን አርሰናል ይመስለኛል በፕሪሚየር ሊጉ እንግዲህ ከባዱ ተፎካካሪ ማንቸስተር ሲቲ በድጋሚ ነጥብ ጥሎታል ለአራት ተከታታይ ጨዋታዎች ምንም ጨዋታ ማሸነፍ አልቻሉም በዚህም ከአርሰናል ጋር በ6 ነጥብ ዝቅ ብለው በ43 ነጥብ ሁለተኛ ደረጃ ላይ ተቀምጠዋል ማለት ነው አርሰናል ቀሪ ጨዋታውን ምሽት የሚያሸንፍ ከሆነ የነጥብ ልዩነቱን ወደ 9 ከፍ ማድረግ ይችላል ማለት ነው ኤርሊንግ ብሮት ሃላንድ እንግዲህ ለማንቸስተር ሲቲ ባለፉት 7 ተከታታይ ጨዋታዎች አንድ ጎል ብቻ ነው ማስቆጠር የቻለው ጥያቄ የሚያስነሳ ፐርፎርማንስንም እያስመለከተ ነበር ማለት ነው ሲቲና የፕሪሚየር ሊግ ዋንጫ ግን እየለየላቸው ይመስላል ለማንኛውም በማንቸስተር ዩናይትድ በኩል የሚደነቁት ተጫዋቾች ብዙ ነበሩ ስለ ጨዋታው ይሄንን ካልኳችሁ በቂ ይመስለኛል በፕሪሚየር ሊጉ ዩናይትድ አሁን ላይ 35 ነጥቦችን በመያዝ አራተኛ ደረጃ ላይ ተቀምጧል ከስሩ የሚገኙት ቡድኖች የሚያሸንፉ ሆነ ደረጃው ዝቅ ሊል ይችላል ለማንኛውም እናንተ ስለ ጨዋታው ምን ትላላችሁ ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ የፕላስ ምልክቱን በመጫን ፈጣንና ራዲዮ ነው ኮሴ ምርጫችሁ ማግኘት ይችላል